ቆየሁሳ በጣም ናፍቀኸኝ ነበር። አዴ እንዴት ናችሁ? ሰላም ነው? እንዴት ነሽ? አታውቂ አለ እቺ ደግሞ መጣች። አደይ ፊትሽ ምንድነው? አልቅሰሻል እንዴ? አይ አላለቀስኩም። ፍቅር በቃ ወደ ቤት ግቢ። አይ እኔ ልሄድ ነው። እናንተ ቆዩ። እናንተ ቆዩ ማለት ያው አንተ እዚህ ስላልነበርክ እኮ የምታወሩት ነገር ይኖራል ብዬ ነው። አይ አጋጣሚ ተገናኝተን ነው። ወዴት እየሄድሽ ነው አንቺ? የሌሊን ዶክተር ላውራው እየሄድኩ ነው። ምን ነው ችግር አለ? አይ የለም በቃ ሁሉንም ስመለስ እነግራለሁ። አልሄድ ስታስመስል እኮ ነው። ፍቅር ምን ነው ዋሽው? የግል ጥላቻሽን ተይሽ። ምን ቆንጆ ቆየሁሳ። አሁን የት ጠፍተህ ነው? ባንክ ቤት አንዳንድ ማስተካከላቸው ጉዳዮች ነበሩ። ለዛ ነው የቆየሁት። እና ተሳካለ? አዎ ጨርሻለሁ። እንዴት ነሽ አንቺ? ቤዛ ቶሎ ሄደች እንዴ? ኧረ አሁን ነው የወጡት። እንዴ ሌላ ሰው በቃ ትንሽ ስለደከመኝ ሻወር ልግባና ልብሴ ልቀይር። ግባ በቃ ግባ። እኔም አንተ ታደርሽ እሺ። ቆይ ለምንድን ነው ዜና የምትይኝ? እና ንገሪኛ። ምን ልንገርሽ? ሁሉንም የተፈጠረውን ነገር። ቆይ ምንድን ነው የሆንሽው? ለምንድን ነው በዚህ ልክ ህመምሽን ድብቅ ለማድረግ የወሰንሽው? ምንድን ነው እሱ? ለሊ ንገሪኝ። አደይ እኔ ነገር ለራሴ መሸከም ራሱ በጣም ከብዶኛል። እናንተ ማስጨነቅ አልፈልግም። እስከ ዛሬም አብራችሁ ስለነበራችሁ በጣም ደስተኛ ነኝ። እኔ የትሽ አይደለሁ? ለእኔ ያልተናገርሽ ለማን ትናገሪያለሽ? በቃ ንገሪኝ ልልይ። እሺ ምን ልንገርሽ አደይ? ቆይ ምንድን ነው ያመመሽ? ዶክተሩ ምንድን ነው ያለሽ? ለምንድን ነው በዚህ ልክ የተጨነቅሽው? አደይ በጣም ከባድ ነገር ተፈጥሯል። ለእኔ ራሱ በጣም ከብዶኛል። ልዬ ምንድን ነው? ቆይ ምንድን ነው የሆንሽው? ምንድን ነው የተፈጠረው? ንገሪኝ። በነገርሽ ምንም ለውጥ የለውም አደይ። እኔ ራሴ ቢዞር ይሻላል። አንቺን ማስጨነቅ አልፈልግም። እሺ በቃ ተረጋጊ። ለሊ ምንድን ነው የሚሽብኛ? ተጨነኩልሽ እኮ የኔ ቆንጆ። እናቴ ምን ሆነሽ ነው? ደህና ነኝ ቤኪ፣ አትጨነቅ። እንደዚህ ሆነሽ ደህና ነኝ ትይኛለሽ እንዴ? ቆይ ምንድን ነው የነካሽ? ምንም አልሆንኩም ቤኪ፣ ደህና ነኝ። እንድትጨነቅ አልፈልግም። አንቺ እንደዚህ ሆነሽ እኔ እንዳልጨነቅ ትጨነቂያለሽ እንዴ? የኔ ቆንጆ ምንድን ነው የሆንሽብኝ? ንገሪኝ እባክሽ። ምንም አልሆንኩም። ለሊ አሁን ላይ ምንድን ነው የተፈጠረ ያለው? እዚህ ግዲም እንዲያላይ ብዬህ አልነበረም ወይ? ቆይ ከኛ ምንድን ነው የምትፈልገው? ይሄን ሁሉ ነገር እያደረክ ያለኸው ለምንድን ነው እያለ እንግዲህ አናቱን ይለዋል። እሷ ፊት ለፊት መጥለህ ባገኝህ ካሁን በኋላ እዚህ እንዲያይህ አልፈልግም። በዛን ሰዓት ላይ እንግዲህ ዳይመንድ ደህና ነሽ ወይ እያለ ሲጠይቃት፣ እሷ ግን ደህና ነኝ ምን ሆነክ ነው እያለ በጭንቀት እንትን ትላለች። ዴቭ በር በማንኳኳበት ሰዓት ላይ ማዘሯ ኳርጋ ትከፍታለች። ማዘሯ ምን ሆኖ እንደቀረ በጣም ጨንቋት ነበረና ማለት ነው። እንዴ ዴቪዬ ምን ሆነክ ነው? እንኩዬ በሰላም እንኳን ደህና መጣህ። ለምንድን ነው የቀረኸው? ለምንስ ነው እንደዚህ የቆየኸው? እያለኝ በምጠይቅበት ሰዓት ላይ እንዲህ ያለኝ ምንም አልሆንኩም ማሚ፣ ምንም የተፈጠረ የለም። ሊሊ ብቻ ማት ሊሊ ጋር ስለነበር ነው። ሊሊን ትተን መምጣት ስላልቻልን ነው እንጂ ሌላ አልነበረም ይላል። እንዴት ነህ አሹ ቀብራራው የሚዬ ልጅ ሳቅ ምንጫችን ማለት ነው። የቤዛን ወንድም እኮ አባቱን አበላሁ ምን አባክንስ ብሎ እሺ በቃ ትንሽ ስለደከመኝ ሻወር ልግባና ልብሴ ልቀያይር እያለ እንግዲህ ጉዞ ወደ ቤት ያደርጋል። ሊሊ ቆይ ለምንድን ነው ዝና የምትይኝ ትላታለች። ቆይ ንገሪኝ፣ የምንነግርሽ ሁሉ የተፈጠረውን ነገር ለምን አትነግሪኝም?
ንገሪኝ እያለ ብትጠይቃትም ሊሊ ግን እውነቱን ለመናገር ፈቃደኛ አይደለችም። ሊሊ አሁን ላይ ያለችበት ታይም በጣም አሳሳቢ ጉዳይ ሆኖባታል። እውነቱን ካልነገርሽኝ እሺ እኔ እንዴት ልረዳሽ እችላለሁ? ቆይ ምንድነው ችግሩ? ንገሪኝ። ይቺ ምን ልንገርሽ? ሁሉም ነገር እኔ በራሴ ነው እንትን ያለኝ እያለች በጣም ትደነግጣለች። ቆይ ምንድነው የተፈጠረው ብላ ብትለምናት ምንም የምነግርሽ ነገር የለኝም፣ እኔ እንዴት ተቸገርኩት እኔው ራሴ ልቸገር ትላለች። አደይ ግራ ገብቷታል። በዛን ሰዓት ላይ ባቡሬ ይመጣና ሊልዬ ምን ሆንሽብኝ እያለ ቢያባብላትም እሱ ጋር ግን ለመናገር ፈቃደኛ አይደለችም። ሊሊ አሁን ላይ በጣም ጭንቀት ውስጥ ናት ያለችው። ሊሊ አሁን ላይ ምን እንደምትሆን እንኳን የምታውቀው ነገር የላትም። ምስኪን ሊልዬ ውድና የተከበራችሁ የቻናል ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሁኑ። አሁን ላይ እንግዲህ ቅምጥልን እነ ኪንጎ ሰርፕራይዝ ሊያረጉለት ነው። በዛን ሰዓት ላይ የፍቅር እንትን ይመጣና ገዝ ያረጋታል። ቆይ ምንድነው ሀሳብህ? ምንድነው ችግር እያለ ይጋተታል። ሲጋተታት ምንም ችግር እንደሌለባት ብታስረዳውም ነገር ግን ሊርቃት አልፈለግም። በዛን ሰዓት ላይ ዴቭ ይመጣል። ዴቭ ሲመጣ ዴቭዬ እንኳን መጣህልኝ፣ እንዴ በጣም ሲጨንቀኝ ሲያስጨናንቀኝ ነበር እኮ እንኳን መጣህልኝ። ምንድነው አንተ ምንድነው እየፈለክ ያለኸው ሲል እሷም እንግዲህ እንዴ ፍቅረኛ እያጫወታት ትገኛለች። ያላሹ እንግዲህ አሹ በዛን ሰዓት ላይ ሲመጣ ምንድነው እየፈለክ ያለኸው እዚህ ሰፈር ምንድነው የሚያዘዋውርህ እያለ አሹና ዳይመንድ እንግዲህ ጠይቀዋል። በዛን ሰዓት ላይ ግዛትህ አስመሰልከው እንዴ? ምን ነው ለሁላችንም እኮ ቤታችን ነው እያለ ይለምነዋል። ነገር ግን እሱ ደግሞ ፈቃደኛ አይደለም ይሄንን ነገር ለማድረግ። ፍቅር አበበ ቤት ትመጣና ቆይ አንቺ መሰልቱ ምንድነው የምታወሪው? አስመሳይ ነሽ ቆይ ለምንድን ነው ወንድምሽን እኔ ጋር የላክሽው? ትላታለች። አርፈሽ ተቀመጭ፣ ይልቁንስ እውነታውን ካልነገርሽኝ
አልወጣም ቤቴንም ለቀሽ ውጭ የምትይው አሁን ላይ እነ ዴፍ አበበን አጥምድ ያለች። አበበ ግን ነቄ ስለሆነ ይጠመድላታል ወይስ አይጠመድላትም? ይችኛዋ ድንፈፍ ተገጠሮ የመጣችዋ ልጅ እንግዲህ ልትበላ ዳርዳር እያለኝ ነው። አበበ ግን ለምን አከራይታል? ለምን እኛ ጋር ትመጣለች? ለምን መጀመሪያ ላይ ለምን አከራየችን? የ3 ወር ከፍያታለሁ ምን ብላ ነው እኛ ጋር የምትቀመጠው እያለ እሷ እንትን ይላታል። እሷ ግን ብትቀመጥ ምንድን ነው ችግሩ? ቤቱ ትልቅ ነው። የቤዛ ተንኮል አልገባትም ገና። አረ ሰው እንዳይሰማችሁ። አንቺ ደግሞ ማነሽ እማትረቢ? ቆይ ምን ሆነሽ ነው ብላ እንግዲህ ፍቅር ከሷ በላይ ሰው የለም አይደለ? አቋሻተል ያለች ታያትማ ይችብዲ ናት እኮ ምናምን ብላ በዛው ቤዛም ለማረት ሳሳት ገጭ ጓያ ላይ ወደ ውጭ ትወጣለች። ውድና የተከበራችሁ የቻናል ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሁኑ።